Hello everyone, it's me Kevin American YouTube channel. Welcome to my channel, guys. I'm out to church now. By the way, this is not the Lord water. I will take with myself because I took before the water to the water Lord water. እና እንዴት ናችሁ? ሰላም ናችሁ? አላችሁ ሰላም ናችሁ? እንዴት ናችሁ? ፋሚሊዎቼ እንዴት ናችሁ? የቱ ፋሚሊዎች ተከታዮቼ ሰላም ናችሁ ወይ? አንዴ ዛሬ ደግሞ ወደ ቸርች እየገባ ነው። ኦ ማይ ጋድ እኔ ደግሞ ወጥቻላችሁ። ሰዎች ደግሞ እየገቡላችሁ ነው። ምን ይሆኑ አላቀም። ላጎኛችሁ ትንሽ ላጎኛችሁ እንደነ ፓኪስታን ነው የሚያስለው አላቀም ብቻ ወደ ቸርች እየገባላችሁ ነው። ለማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው። ፕሬይ እና ማለት ነው እንዴት ስቶማክ እንዳለኝ ፐሬድ ማለት ነው ቅጥል እያደረገኝ ነው ባይ ማለት ነው። አይሶፍ ጋር ነው የምላችሁ። ሰምታይምስ ግን ሲያመኝ ጊዜ ባድ ኒውዝ ጥሩ ነገር አይደለም፣ ያመኛል። እኔ ማለት ወደች በቃ በበሬድ ማለት ነው። ኦ ማይ ጋድ ምንድነው ከንፈሬ እንደዚህ የጠቆረ ውስጤ ጥሩ አይደለም ማለት ነው። እንደዚህ ከንፈሬ በጣም ነው ውስጤን እንትን የሚከታተለው ወደች ውስጤ ሁኔታ በጣም ነው የሚከታተለውና አይሶስ ጋር ነው የምላቸው። ፈጣሪ መድኃኔ ዓለም ማለት ነው እንደዚህ ያት ኢየሱስ ክርስቶስ ለኪ እንሳሞስ ጌታዬ Yes, guys, so change the name of the Father, the Son, the Holy Spirit. One get down in the room, you ድሮ በጣም የምታምኑት ጓደኛ ማን ነበራችሁ? እኔ ቤተ ክርስቲያን ነበር። አይሶት ነው የምላችሁ። በጣም ወዶ ጓደኛ በቃ በጣም ከልብ የማምነው በቃ ችግሬን እርግጥ አድርጌ በቃ ልክ ምንም ነገር ሳልሳሳበት ምንም ነገር እንትን ሳልለበት ማለት ነው የምናገረው ማን ነበር? ቸርች ነበር። በቃ ቤተክርስቲያን ሂጅ ለፈጣሪ ነበር ሁሉ ነገር የምናገረው ገና ልጅ እያለሁ ማለት ነው። አሁን ደግሞ እንደዛ ማለት ነው። My best friend is God. Oh my God. My best friend is my church by the way. እንደዛ ማለት ኖርማል ነው። My best friend to my heart is God ካልኩኝ ምንም ችግር የለውም። ምክንያቱም የልብ ጓደኛዬ ጓደኛ የሚለው ጓደኛ የለኝም። ይሄው ነው friend. But if I wanna say my secret or if I wanna treat myself, I'm coming to church and then I talk to my heart so want to say እና ማለት ነው ድቺ የኔ እንግሊዘኛ ማለት ነው። ጋደበት ያስቀኛል በጣም ማለት ነው። አሁን ደግሞ ወደ ቤት ባክ ያረገ ነው ባዲዮ ማለት ነው። እና ምንም ወይ this is water እኮ አሁን ጋር መስሎኝ ነበር። ድካም እኮ ነው። ለምን እንደሆነ ታውቁታላችሁ? አፍንጫችሁ እንደዚህ ዘፍቅቅ የሚለው ድካም እኮ ነው። ድካም ባይደወይ ማለት ነው። እና ማለት ነው ጋደም ሸት ማለት ነው። ታሪኩን እንደሰማችሁት ነው። ለማንም ሰው ሳልናገር ማለት ነው ስለተናገርኩኝ በጣም ደስ ብሎኛል ማለት ነው። እኔ በዩቲዩብ ነው የተገኘሁት ባይደወይ ማለት ነው። በዩቲዩብ ተገኝቼ በዩቲዩብ ተመለስኩኝ። ደስ ከዘን ኢዝ በቃ ዩቲዩብ በቃ ግንባር አለው። የእውነቴን እምላግራችሁ በጣም በቃ እና እኔ በዩቲዩብ ነው የተመለስኩት። በዩቲዩብ ደግሞ አስረከብኩት። ለምን ይመስላችኋል? ለመጀመሪያ ጊዜ ዩቲዩብ የከፈትኩት የሆነ አልተጠራጠራችሁም? ግን እኔ እኮ ሰው አይጠራጠረኝም ባይደወይ እና ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው። ያው ዩቲዩብ ላይ ነው የሰማሁት።
ታሪኩን በቃ በጣም የሆነ ያጋነኑት ቀያየሩት ምናምን ነገር የሚያስጠላ ነገር ነበረ። በቃ ከዛ ከሷ ጋተኛና ከዛ የሚፈልጉን ነገር ካደረገ በኋላ እሷን ሳይመለከታት ሄደ። በቃ ለክ ከዛ እሷን በቃ ለክ በጣም ነበር የደበራት። በቃ ከዛ በኋላ እሷ አረገዘች። ከዛ ካረገዘች በኋላ ደግሞ ልጁ ተወለደ። ልጁ ሲወለድ ደግሞ በቃ አይኖቹ በጣም ያስፈራ ነበረ። ላይክ ቁጭ ብለው ከሄቨን ነበር የሚመስለው። ከዛ ደግሞ ምናምን ነገር ብላ ከይዞጄ በሰማሁት ቁጥር ማለት ነው ያን የደነገጥኩኝ። ግን የሀበሻ ቱራማ በጣም ነው የገረመኝ ባዴ ማለት ነው። ወይኔ መቼስ የኔ ታሪክ ማለት ነው የኔ ታሪክ ቀጥ አድርጎ ምናምን ነገር ሊያመጡ የማይታሰብ ነገር ማለት ነው። የማይታሰብ ነገር ነው። እኔ ደግሞ ፈጣሪ ነው የማምነው። አሁን የሆነ ነገር ከሰሙ በቃ እሱ እንደዚህ ያደርግልኝ ይላል። በቃ ሁሉ ነገር በሄደበት ይመለሳል። አሁን ኢሮብ ለምንድን ነው የማልወደችው ማለት ነው? እስከ ዊዛውት ምንም ነገር ሲሉ ሰምቻቸው አላውቅም። እና በነሱ የሄደውን እንኳን የማይመለሱ ምንድነው ሰዎች ናቸው። በቃ ደም የሌላችሁ ሰዎች፣ በቃ ዊዛውት የማይመለሱ ሰዎች፣ በቃ ኩፉ ልብ ያላቸው ሰዎች ማለት ነው። እስከ መጨረሻ በቃ ኩፉ ልብ ያላቸው ሰዎች ማለት ነው። ባያረጉም አይመለሱም ባቲ ማለት ነው። አሁን ደህና የሆኑ ሰዎች ከሆኑ ማለት ነው በእነርሱ የሄደውን ነገር በእነርሱ ይመለሳል ባቲ ማለት ነው። እንዲሁም በጣም በቃ ኩፉ ሰዎች ሆኖ ማለት ነው ደህና ሰዎች ሲሆኑ ክፋት በጣም ኖሯቸው ደህና ሰዎች ሲሆኑ ማለት እንደ ይሁዳ ማለት ነው። እና ማለት ነው ኢሮብ ግን በቃ ላይ እንደ ምንድነው እንደ በቃ እንደ ምን ልበላችሁ ለምንድነው በጣም ይሆኑት ባቲ ማለት ነው። እና እሷን ትራማ ሰላም ኤቭሪቲንግ they make is planet ባዲ ማለት ነው። ሁሉም ሰው እኔ ጋር የሚመጣው ማለት ነው በፕላን ነው የሚመጣው። ኤቭሪቲንግ ባዲ ማለት ነው። I never trust you guys. I never ever ባዲ ማለት ነው። ምንም ነገር አላምንም ባዲ ማለት ነው። በቃ እነዚህ ልጆች በጣም እንደሚያስጠሉኝ ተቆጣላችሁ። በቃ ዝም ብለው በቃ ለክ ደም የላቸውም። እውነቴን ነው የምላችሁ። በቃ ዝም ብለው ፈጣሪ ነው ያደረገላቸውን ነገር ማለት ነው በቃ እንትን አደረገልኝ ነው የሚለው ባዲ ማለት ነው። እና ማለት ነው አያምኑም በቃ ሁሉም ነገር የሚያደርግላቸው ፈጣሪ ነው። የሚያመሰግኑት ሰይጣንን ስለሆኑ ማለት ነው በረከታቸው ይጠፋል ማለት ነው። እነሱ ጋር ይጠፋል ባዲ ማለት ነው። ለነሱ ነው የሚወሰደው። ስለዚህ አክቲቪቲ ያስፈልጋል። በዚህ ምድር ላይ አክቲቪቲ ኢምፖርታንት ባዲ ማለት ነው። አክቲቭ መሆን አለባችሁ። ለምንድን ነው ጭንቅላታችሁ ብቻ ተቸክማችሁ ልትዞሩት ነው እንዴ? አክቲቭ እንጂ ይሄ ሁሉ ነገር እያያችሁ እየሰማችሁ በጣም ቀላል ነገር እኮ ነው እንዴ። ሌላ ሳይኮሎጂ ሌላ ሳይንስ እኮ ማረግ መምሰል እንትን ትችሉ ነበር። እኛ ግን እንዴት አድርገን በቃ እነርሱ እኮ በቃ ምንም ነገር እንዳልሰራ እኮ ኮንትሮል አድርጎ እኮ በቃ እስር አድርጎ እኮ ያዘኝ ባዲ ማለት ነው እንዴ። እነርሱ የሚመርጡት ሰው ደግሞ ወይኔ ፈጣሪ ዓለም በቃ ላይ የሆነ በቃ ጀልጋፋ ዘርጋፋ በቃ ላይ የማይረባ ቆሮቆንዶ እንዴ በቃ እንደዛ ነው የሚመርጡት። እና አይ በጣም በቃ ለክ ዲፕሬሽን ውስጥ ነው የሚያስገቡኝ። ጋደም ሻት እኔ በሁሉም በኩል ደህና ነኝ ማለት ነው። እና ብዙር ብዬ ሳይማን ምን አየው መሰላችሁ? አንድ ቁጥር ለምን ነው ተቆጣላችሁ? አንድ አፕሪል ዋን ነው እና ወደዚህ የመጣሁት ለክ ፈገግ ብሎ እንደዚህ አንድ ቁጥር ተመልክቶ እንትን ብለዋልና የሆነ ፎቶ አየሁ እና ማለት ነው ወደቼ እኔ በጣም ባለሁበት ሁኔታ እንደዛ አይነት ነገር አያለውና ካየሁ በጣም ቆይቻለሁና ዛሬ ገርምኝ ባይደው ማለት ነው። ደንወዛ እኔ ራሴን እየሆንኩ ነው መሰለኝ ያልኩኝ ባይደው አና ማለት ነው ወደቼ ለነገራችሁ የምፈልገው ነገር ማለት ነው አደላስ ደግሞ በጣም ልባችሁን ስላንጠለጠልኩኝ ይቅርታ። ግን ሀበሻ በሌላ በኩል አይተቻለው። ምክንያቱ ግዴታ ልንዋሻችሁ ይገባል ባይሞቱ ልንሸውዳችሁ ይገባል። ያየነው ነገር የሰማነው ነገር ዳይሬክት ብንነገራችሁ ሌላ ድራማ ትሰሩብናላችሁ። ልክ እንደዛኔ እንደሰራችሁ ማለት ነው። እና ማለት ነው ወደቼ ልነግራችሁ የምፈልገው ነገር ማለት ነው እውነትም ሊሆን ይችላል የሆነውን ነገር ማለት ነው እውነት ሊሆን ይችላል 100% ባይደው የሆነውን ነገር ሊሆን ይችላልና ሰዎቹ ግን ምን ያህል ይፈራሉ፣ ምን ያህል በቃ ሚስጥር ይደብቃሉ፣ ምን ያህል እኔን በቃ ላይ ካቨር ያደርጋሉ ምናምን ነገር ለማየት ነበረ በቃ how many percent ባይደው ማለት ነው ባይደው ማለት ነው። ሰዎቹ ምንም ፍንቅት የለም ወይልክ በቃ ፍንቅቅ በቃ እኔ በጣም ብዙ ነገሮችን ሊደብቁኝ እንፈልግ ሰው ምናምን አልኩኝና አይ ኒው ኤቭሪቲንግ ባይደው ማለት ነው።
አንድ ሰው ወደ ቸል ነጋቸው የሚፈልገው ነገር ማለት ነው። አሁን ማለት የለባችሁም። አያችሁ እኔ ሳኡዲ አረብ በቃ ይሁት በቃ የክርስቲያን ቸርች በሌለበት ማለት ነው። አይ ኖ ኤቭሪቲንግ ባይደዊ ማለት ነው። ሸይጣንም ከሰውነት ይወጣ። ምንድነው የሚያስፈልገው? ንጽህና ነው የሚያስፈልገው። ዩኒር ቱ ክሊን ዩርሰልፍ ባይዴ ማለት ነው። አያችሁ እንደዛ ነው ባይዴ ማለት ነው። እና ውዶች ለነገራችሁ ቸርችም ሄዳችሁ አልሄዳችሁም አይደለም ሌላም አይደለም ፈጣሪ ባዩ ማለት ነው። ምንም ብታደርጉ ማለት ነው ለዛ አይደለም ባዲ ማለት ነው። እኔ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ጸልይልን በቃ ጥምደንሻል በቃ በቁማር ልትበሉ ነው የምፈልጉት ባዲ ማለት ነው። ቢሆንት በቃ ኤቭሪቲንግ ሲም በቁማር ልትበሉ ነው የምትፈልጉት። ግን ደግሞ ሌላችሁ የምፈልገው ነገር ምንድነው መሰላችሁ? ከኔ በላይ መጸለይ ያለበት ማን ነው? ኃጢአተኛ ዩ ጋይስ ኃጢአተኛ ነው መጸለይ ያለበት። እኔ ብጸልይም ባዲ ማለት ነው እናንተን ነው ማሸነፈው ባዲ ማለት ነው እንጂ ለእናንተ አልሸነፍም። እናንተ ነው ማሸነፈው እንጂ ምንም እንትን የለውም ባዲ ማለት ነው። እና ልነግራችሁ የምፈልገው ነገር ማለት ነው አሁን በጣም ብዙ ቆምረናል እንትን ብለናል ምናምን ነገር ብላችሁ ማለት ነው መጨረሻ ላይ ይሄን ጥርንፍ አድርጎ ፈጣሪ ወደ ነበረበት ቦታ ፓክ ያደርጋል። ዋይ እንደዛ እንዲሆን ኤቭሪቲንግ የሚሆነው እንደዛ እንዲሆን ብሎ ነው ባዲ ማለት ነው። እኔ ኔዘርላንድ ላይ ባዲ ማለት ነው ስላልተናገርኩኝ በምን ደስ እንዳለኝ ታውቁታላችሁ። በቃ ክፋታቸውን አየሁ፣ ልባቸውን፣ ክፋታቸውን፣ ተንኮላቸውን። እኔ ደግሞ ውድቼ የሚወዳደረኝ አይሰርቱ ጋር ነው የምላችሁ። እኔ አሁን እንደዚህ እያልኩኝ ማለት ነው የሆነ ነገር ብታደርጉኝ እሸውዳችኋለሁ ባዲ ማለት ነው እንዳላወቅኩኝ ባዲ ማለት ነው። ቢሆንም ግን ማለት ነው ማንም ሰው ማለት ነው በተንኮል ከመጣ የሚወዳደር ሰው የለም፣ የሚፎካከረኝ ሰው የለም። ጊዜ ብቻ ሊፈጅ ይችላል። አሁን አንዳንድ ሰዎች ልክ ጥቅ እንደዚህ ውሃ ጥብ ስትል ማለት ነው ሄደው ይናገራሉ። በፍጹም እኔ ያን ያልናገርም፣ ያኔ ምንም ነገር አላደርግም። ቀስ እያልኩ ማለት ነው በጣም አሪፍ አድርጌ ነው ኮንትሮል ማረጋቸው እና ማለት ነው በፍጹም በዛ በኩል ማለት ነው እንዳታስቡት። እኔ ለምንድን ነው አሁን ባል ምናምን ነገር የማልለው? ባል ማለት ነው ልክ እኔ ገባ ማለት ወጥ ሆነ ውስጥ ገባ ማለት ነው በቃ ወጡን ብስጥች ልኩ ብሎ ማለት ነው ብጥ ብለዋል ባዲ ማለት ነው። ይራሲ ፍሪዶም ካልሰጡት በስተቀር ባዲ ማለት ነው ምንም አይነት ሾካካ የሚወጣበት መንገድ የለውም ባዲ ማለት ነው። በቃ እሱን ነው ማረገው። ስለዚህ እንደዛ መታፈን የሚፈልጉ እንዳለ እንዴ የለም። ኢየሱስና እኔ ወደዋለሁ እና ማለት ነው ወዶቼ የኔ ሾካኮች የኔ መሽካኮች ሾካካ ነው ተውት ሀበሻይችዬ አይ ሆብሽ ከዛ እኔ ሀበሻ በጣም የምትገርሙኝ ወይኔ ጋዳኝ ሸቶ ሶሪ ሃኒ ኦ ማይ ጋሽ ሀበሻ በጣም የምትገርሙኝ ነገር ማለት ነው ሆብሽ እንዴት ናችሁ ሆብሽ ትሉና እናትሉና ማለት ነው ከዛ የሆነ ነገር ሲሏቸው ሰዎች የምትነስ ነገርሳ ወይኔ ፈጣሪ ዓለም ያለው እኮ በቃ ልክ የሆነ እኔ እኮ በቃ የሆነ እንስሳ ማለት ነው በቃ ዚሆን አክሎ የተነሳ ነው የሚመስለኝ ባዲ ማለት ነው። ጥሩ ነው ማለት ነው። ኦ ማይ ጋድ ነው የምለው ማለት ነው። ለማለት ነው ብቻ ነገራቸውን ፈልገናት ሲንግል ላይ አሁን ፊናል በጣም የምወደው አይ ዶንት ኖ አላውቅም ይቀየርብኛል ባዲ ማለት ነው። እና እኔ ትዕቢተኛ ልጅ አልወድም። ሰላም አልሰጠውም ባዲ ማለት ነው። በፍጹም ሰላም አልሰጠውም ባዲ ማለት ነው። እዩልኝ ስሙልኝ እያሰቃይሽ ምናምን ነገር ልዝናናብሽ የምፈልገው ወንድ አታስብ። you don't have a life with me አይሶስ ጋር ነው የምላችሁ። ያን ምንም ያለው ግን በኋላ ላይ ማለት ነው ህይወት አልሰጠውም። ታውቁታላችሁ። ትዕቢተኛ ሰው አልወደም እኔ ባዲ ማለት ነው። ጽድት ያለ ህይወት ነው የምወደው። ሰዎች ግን የሚወዱት በቃ ሰዎች እንደሌላቸው ካሰቃየሽ አሰቃያት ምናምን በቃ እንደዛ እንዴት ነው የምፈልገው ባዲ ማለት ነው። ጽልፍ ያላቸው መስራቸው ሰዎቹ አለኮ ኢየሱስ ክርስቶስ if you believe you can move the በቃ ጎቦዎቹን ማንቀሳቀስ ትችላላችሁ። እምነት ካላችሁ ጎቦ እንኳን
መንቀሳቀስ ትችላላችሁ ብለዋል ባዲ ማለት ነው። And so guys, you need to believe. የትኛውም ሆናችሁ እመኑ ልላችሁ ፈልጋለሁ። እንደ ሰው ፈጣሪ እያደረገላችሁ ሰይጣን እያደረገልን ነው፣ ሰው እያደረገልን ነው አትበለዋደ ማለት ነው። ነውት ይሄ ለራሱ ኃጢአት ነው ባዲ ማለት ነው። እና እናንተ ለራሳችሁ የማትጠቅሙ ሰዎች የሰውን ህይወት ልትመሩ እንዲህ አርጊ፣ እንዲህ ግቢ፣ እንደዚህ ያደርግላት አንዱ እኔ በእውነት ይሄን ነው የምላችሁ። እኔ ማለት ነው ችሎታ ቢኖረኝ ማለት ነው ልክ ህይወቴን ሰይጣን እጅ ውስጥ እንዳስገባችሁት ህይወታችሁንም እነዛ እጅ ውስጥ ነበር የምከተው። አይሶርቱ ጋር አንድ ቀንም ይሆናል። እኔ የማስበው ፈጣሪ የሚያደርገው ነው እና ልክ እኔ ምንም ነገር ሳይኖረኝ ንጹህ ያለው ምንም አይነት በእነሱ የሚያጠምደኝ ነገር ሳይኖር ማለት ነው ለራሳችሁ ሚስጥራችሁን ፈልጋችሁና ሌላ ነገር ፈልጋችሁ እኔን ህይወቴን እዛ እጅ ውስጥ ብታስገቡ በፍጹም ነው ባዲ ማለት ነው ማልመራችሁ። እና እኔ ልክ ምን ያደርጋችኋለሁ አሁን ስለ ቄጤና ስለ ብልት ያወራችሁ አወሩ ብዬ ምናምን ነገር ብዬ አዘም ልበላችሁ በፍጹም አይታሰብ ነው። በቃ እነሱ ህይወት እጃችሁን በእነርሱ ነበር ኮንትሮል ማድረጋችሁ። ኮንትሮል አድርጌ ደግሞ ምንድን ነበር የማደርገው በቃ ለክ እንደሱ ፈጣሪያችሁ እንደሆነ በቃ ብዙ ነገር እንዳደረጉላችሁ ነበር እንትን አድርጌ ህይወታችሁን እንትን ውስጥ ማስገባችሁ። ግን ፐሬድ በጣም እያመመኝ ነው ጋደምሸት በቃ በዚህ ኮረምቴን እያመመኝ ነው፣ በዚህ ደግሞ በእንትንን እያመመኝ ነው፣ ፐሬድን እያመመኝ ነው እና ማለት ነው ወዶች ልነግራችሁ ፈልገው ነው ማለት ነው። ስለዚህ you need to believe, don't talk anymore እና የሚያስፈልገኝ አሁን እኔ ከሰው ጋር ችግር መፍጠር ሳይሆን